የባሌ ህዝብ ለመንግስት ምስጋና እንዳደርስ ጠይቆኛል ያሉት ስተት ነው። ምን እናመሰግነው እኛ ነን። ባሌ ምን አግኝቶ ያመሰግናል? እኛ ግን መደነቅ አለብን። ባሌ ውስጥ ከ2000 ሄክታር በላይ ናሽናል ፓርክ ያልነካ መንገድ የሌለው መብራት የሌለው ጀግና ህዝብ ያለበት ቦታ እኛ እናመስግነው እንጂ ምን አግኝቶ ባሌ ያመሰግናል? ያን የሚያክል ጫካ መጠበቅ አንቲንከብል ነው። በዚያ ደህንነት ውስጥ ግን ጨዋ ስለሆነ ጀግና ስለሆነ የባሌ ህዝብ የጋራ የሆነ ሀብት አይነካም። እዛ ዲንሾ የሚታዩ እንስሳቶች ለምን ሌላ ቦታ አይታዩም? የባሌ ህዝብ አስደማሚ ህዝብ ነው። በርግጥ አስደማሚ በረከትን ተሰጥቶታል። ኢትዮጵያ ውስጥ የትኛውም ስፍራ የባሌን ያክል ሀብት የለውም። የትኛውም ስፍራ የባሌን ያክል ደግሞ ምንም ነገር ያልተሰራበት ከባቢ የለም። እና እኛ ነው የምናመሰግነው ህዝቡን በዚህ ሁሉ ችግር ውስጥ ያን የሚያክል ሀብት ጠብቆ በማቆየቱ። ሁለተኛው የሚደንቀኝ ነገር የሶፍ ዑመር ኬቭ በሚመለከት ኢትዮጵያውያን የተከበረው ምክር ቤት ይሄንን ጉዳይ በአዋቂዎች በምሁራን እንዲመራመር ሄዶ እንዲያይ እንዲጠይቅ አደራ ማለት ፈልጋለሁ። የሶፍ ዑመር ዋሻ በጀግኖች የኢትዮጵያ አንሴስተርስ ተፈጥሮን ቤዝ አድርጎ በከፍተኛ ድካም የተሰራ ስራ ነው። ነገር ግን ኢትዮጵያውያን ያንን ቦታ ለማራከስ ካላቸው አቋም ውሃ የፈጠረው ዋሻ ብለው ትተውት ነበር። ውሃ አልፈጠረው። ታሪኩ እንደሚያመለክተው ሶፍ ዑመር ከነበራቸው ህዝብ ጋር ውሃ ገድበው ዳይቨርት አድርገው ይሰሩት። የሚያገናኘው ቦታም አስደማሚ ነው። ማጣራት ይፈልጋል እንጂ እስከ ሶማሊያ ጫፍ እስከ ፖርት የሚሄድ ነው ዋሻው። እዛ የሚቀር አይደለም። በኢታሊ ወረራ ጊዜ በዛኛው ጫፍ ያለው በከፍተኛ ደረጃ ዳሜጅ ደርሶበታል ይባላል። ከሶፍ ዑመር አካባቢ ውጭ በርካታ ባሌ ውስጥ ዋሻዎቹ ይታያሉ። ግን ስንሰማ የከረምነው ውሃ የፈጠረው ዋሻ የሚል። ውሃ አዳራሽ አይፈጥርም። አዳራሽ አለው ቦታው፣ መስገጃ ቦታ አለው ቦታው። ይሄ ባሌ ዋሻ ስራ በሰሜንም አለ። የሚያሳዝነው ነገር የተከበረው ምክር ቤት የኢትዮጵያ ህዝብ እንዲገነዘብ የምፈልገው የኢትዮጵያ ሳይሆን የዓለም ስልጣኔ ጅማሮ ድንጋይ ነው። ማረጃው ድንጋይ ነው፣ ማረሻው ድንጋይ ነው፣ መግደያው ድንጋይ ነው። ሰው የሚያውቀው ድንጋይ ነው። ልክ እንደዛ ኮምፒውተር ነው የሚባለው። የሰው ዕውቀቱ ድንጋይ ነው። ሰው ከድንጋይ ጋር ነው ብዙ ነገር የሰራው የፈጠረው። አንዳንዶች ያን የድንጋይ ስራ አድንቀው አክብረው ለዓለም ነግረው ፒራሚድ ብለው መከበሪያቸው ሲሆን እኛ አንዱ ያንዱን ሲያራክስ መጥፊያችን ሆነ። እኔ እንደ መነሻም ወስደው የሶፍ ዑመር ዋሻ ባይኔ ሳየው ተፈጥሮ አስተዋጽኦ ቢኖረውም የሰው እጅ እንዳለበት ገብቶኝ ነበር። ብዙዎችን ጠይቄያቸዋለሁ፣ አረጋግጬማለሁ በራሴ። ነገር ግን አንዱ ኤቪደንሴ ታሪክ ነው። አክሱምን የአክሱም ሐውልት የሰራው የኢትዮጵያ የዛን ጊዜ ዘመን ህዝብ የሰራበት መንገድ ድንጋይና ሰው ያለውን ቁርኝት ካላየን በቀር የአክሱምን ሐውልት ሊያነሳ የሚችል ክሬን በዛ ዘመን አልነበረም። የላሊበላን ውቅር ቤተክርስቲያን ያየን እንደሆነ የሰው ልጅ የጠለቀ ዕውቀትና ከድንጋይ ጋር የመነጋገር አቅም ፈጠረው እንጂ በዚያ ዘመን እንደዚህ ያለ ቴክኖሎጂ አልነበረም። ከሰቆጣ ወደ አክሱም ይሄዳል የሚባለው ዋሻም እንደዚሁ ኢትዮጵያ ውስጥ በርካታ ቦታ ይሄ ጉዳይ አለ። ይሄም ቢቀር አላላ ኬላ ላይ 47 48 ዓመት የፈጀ እያንዳንዱ ጄኔሬሽን 7 ዓመት እያዋጣ በብዙ ትውልድ የተሰራው አጥር የሚያሳየው ሰውና ድንጋይ ያለውን መቀራረብ የሚያሳይ ነው። ሌላው ኤቪደንስ ግን በቁርአንም በባይብልም ተጠቅሷል። ይሄ ነገር በቁርአን የሰው ልጅ
ተራራን ፈልቅቆ መኖሪያ ይሰራል የሚል መልእክት አለ በቁርአን ላይ። ተራራን ፈልቅቆ ቤት እንደሚሰራ ተጽፏል። በባይብል ደግሞ የሚገርመኝ ሰለሞን ዳዊት ይሰራ ያልቻለውን ቤተ መቅደስ ለመስራት ሲነሳ ሁለተኛ ዜና 1 ላይ ተቀመጠው 80,000 ሰዎች ከተራራ ላይ ድንጋይ የሚፈለቅቁ ቀጠረ። 70,000 ሰዎች ያን ድንጋይ የሚደረድሩ ቀጠረ። 3,000 ደግሞ ካቦ ቀጠረ የሚያስተባብሩ። 150,000 ሰው ቀጥሮ ለአንድ ቸርች ነው። ለምን? ፈልቅቆ ለማውጣት ቸርቹን ለመስራት። በዚያ ዘመን በርከት ባሉ ሰዎች ድንጋይ ጋር መነጋገር እኛ ጋር ብቻ ሳይሆን በሌላውም ዓለም ልምድ ነበር ማለት ነው። በግብጽ ፒራሚዶች አሉ፣ በሌላውም ዓለም ስራ አለ። እኛ ያንን ታሪክ ወያናቅ ወያንጠብቅ ወያናሻሽል፣ ሌላው ፊልም ሲሰራበት ታሪክ ሲሰራበት ባለሀብት ሲሰበስብበት፣ እኛ ግን ዘነጋ ነው። የባሌ ሕዝብ ግን ጠብቆ ስላቆየው እኔ በበኩሌ በተከበረው ምክር ቤት ስም ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። ምክር ቤትም ጊዜ ሲያገኝ ባሌን እንዲጎበኝ በዚሁ ግብዣዬን አቀርባለሁ። እንድትጎበኙ የጋበዝኳችሁ የትም ዓለም ብትሄዱ የትም ዓለም አሜሪካም፣ ቻይናም፣ አውሮፓም ብትሄዱ በአንድ ስፍራ ውስጥ ባሌ ያለውን ነገር ማየት አትችሉም። ያው እንደምታውቁት ብዙ ዓለም ሄጃለሁ፣ ለማየት ሞክሬያለሁ። የለም የራስ የማራከስ አባዜ ስላለን ነው እንጂ የለም። እና አሁን ሌላ ቦታ ኮንፈረንስ ቢባል መቼም ታውቃላችሁ ጥያቄው፣ እሱን ትተን ወደ ባሌ